በጣም ጠቃሚ መሆኑን አይተን የአላህ ትእዛዝ ለኛም ለምትመጣውም የመጣችውም ለኔም ለፊተኛይቱም ጠቃሚ ነው አላህ የደነገገው ብለን ብንወስደውና የአላህን ሸሪዓ ባንቃወም ዘራችንን ብናበዛና የነብዩ ሰለላሁ ዐለይሂ ወሰለም ኡማ ብናበረክት በጣም ጥሩ ነውና እዚህ ላይ እህቶቻችን ያው እንግዲህ ናም የሴት ባህሪ ነው አብሽሩ የናንተ ብቻ አይደለም ድሮም ነበረ ላኪን ግን ዋጥቻል አርጋችሁት የኡማው ችግር በዚህ እንዲፈታ ብታምቻችሁና ባትቃወሙ بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين أما بعد إن شاء الله تعالى بزيش بالون ديك أوتش من ناورو شيخات شنقار شيخ مرقار اعتراض المرأة على التعدد سيتوش ይሄን ሁለተኛ ሶስተኛ ጋብቻ የሚለውን ያላቸው ተቃውሞውን በተመለከተ ነው ከሸሪዓ አንፃር እንዴት ይታያል ይሄ መቃወም ይሆናል ወይስ እንዴት ነው መጣጣም ያለበት የሚለው በተመለከተ ትንሽ በዚህ ደቂቃዎች እናወራለን ኢንሻአላህ ተዓላ በሐቂቃ እዚህ ጋብቻ ሳይሆን ሸሪዓ ያለውን ነገር መቃወም እንዳጠቃላይ በጣም ጥንቃቄ ሊደረግበት የሚገባ ከባድ ጉዳይ ነው አላሁ ዐዘ ወጀል ተሽሪዕ ያረገው ነገር ሁሉም ነገር መሳሊህ ነው ጥቅም ናቸው ጉዳት አድራር ያለው ነገር በእኛ ሸሪዓ የሚደነገግ ነገር የለም ሙስሊም ስንሆን ደግሞ አጠቃላይ አላሁ ዐዘ ወጀል ያዛቸውን ነገር መቀበል ግዴታችን ነው ያ አዩሃ الذين آمنوا ادخلوا في السلم كافة እስልምናን ስንቀበል የሚመቸንን የማይመቸንን ሳይሆን ጠቢዓችን ወይም ደግሞ እኛ ስሜት ጋር የሚሄደውን ለኛ ደስ ያለንን መቀበልና ሌላውን መቃወም ሳይሆን ሁሉንም መቀበል ግዴታችን ነው ዝጋ ስንመጣ አንዳንድ ባሁን ላይ በተለይ በልዩ ሁኔታ ፊትም የነበረ ነገር ቢሆንም በልዩ ሁኔታ ይሄ ቀናቱ ድንበር አልፎ ወይም ደግሞ በተለያዩ ሁኔታዎች ላይ በሌሎች እምነት ተከታዮች ጋር በመከተል በመነሳሳት ሊሆን ይችላል ሴቶች ሁለተኛ ማግባት የሚለውን ቢገባባቸውም ባይገባባቸውም ራሱ የመቃወም እንደውም ሸሪዓው እንዳላዘው አይነት ነገር ማዘዙ ራሱ ፍትሃዊ እንዳልሆነ አይነት አዝማሚያዎች ይታያሉ ይሄ በሐቂቃ ልንጠነቀቀው የሚገባ ከባድ ጉዳይ ነው ሸሪዓ ቀልድ የለም መቀናት ሌላ ነገር ነው መቃወም ደግሞ ሌላኛው ነው የተለያዩ ነገሮች ናቸው እነኚህን ላይተን ነጣጥለን ማየት ያስፈልጋል ካንዲ በላይ ማግባት ያዘዘው አላሁ ዐዘ ወጀል ነው እንጂ ሰዎች ስለፈለጉ በሰዎች ፍላጎት ወይም ደግሞ ባሁን ላይ ያሉ ሰዎች ያመጡት የተወሰነ ፉላን የመጡትና የፈጠሩት ነገር አይደለም አላሁ ዐዘ ወጀል ፈንኪሑ ማ ጧበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ ፈኢን ኺፍቱም ፈዋሂደተን አው ማ መለከት አይማኑኩም ذلك أدنى ألا تعولوا إلى الله عز وجل ሶስት ከፈለጋችሁ አንድ ወይም 3 4 እስከ 4 ድረስ አላሁ ዐዘ ወጀል ፈቅዷል ይሄን መቀበል ግዴታችን ነው መቀበል ግዴታ ነው ከዛ ውጪ በጠቢዓት አልበሸሪያ ተፈጥሯዊ ባህሪ ሰዎች ወይም ሴቶች የሚቆኑበት ሁኔታዎች ኖሩ ይችላሉ ምናልባት በዛ ጉዳይ ተጠያቂ ላይ ሆኑ ይችላሉ አስተያየቃቸው ይችላል ጠቢዓት አልበሸር መቀናት ሰው ባባሉ ሴቷ ባባሏ መቀናት ወይም ደግሞ እሱ በሚስቱ ይሄ አላሁ ዐዘ ወጀል ያደረገው ያመጣው ጠቢዓዊ በሸር የሰው ልጅ ተፈጥሯዊ ባህሪ ነው ይሄ ሰዎችን ሊያጋጭ ወይም ደግሞ ሸሪዓን ተቃውማለች ሊባል አያስችልም ነገር ግን ሸሪዓው ራሱ ይሄን ማዘዙ ወይም ደግሞ ይሄን አይነት ሸሪዓ መኖሩ ፍትሃዊ አልነበረም የሚል አዝማሚያ ሲታይ ነው ሸሪዓውን ተቃውማለች ወይም ደግሞ ሸሪዓው ጋር ተጋጭታለች ሊባል የሚችለው እኛ ደግሞ የሙስሊም ሴቶች እስልምናን ስንቀበል እንዳጠቃላይ የምናምንበት ነገር ሊኖር ይገባል አጠቃላይ ይሄ ሸሪዓ ዲኑን ሰማዊ ነው ከአላሁ ዐዘ ወጀል የመጣ ሚለዱን ሐኪምን ኸቢር አላሁ ዐዘ ወጀል ጥበበኛ የሆነ አዋቂ የሆነ ሀያል ጌታ ያዘዘው ወይም ደግሞ ተሰማይ የመጣ ሸሪዓ ነው የሚለው ነገር ስናውቅ ምንም አይነት ዙልም እንደሌለው እኔ ቢገባኝም ባይገባኝም ዙልም እንደሌለው ላምንና ላውቅ ይገባል ስለዚህ ቶቻችን ሊያውቁ የሚገባው ይሄን ነገር ይሄን በጥቅሉ መቀበል ግዴታ ይሆናል ከዛ ውጪ ተፈጥሯዊ ቅናት ካለ ያንን ማጣጣም ያስፈልጋል ይሄን ቅናት ምን አክል ነው ምን ደርሷል የባለንስ ሐቅ ያደረስኩ ነው ወይ ሸሪዓውን እየተቃወምኩ ነው ወይ እየተጋጨሁ ነው ወይ ሸሪዓው የሚለው ጋር እኔ የሚለው ነገርና ማወራው ሐሳብ የምናገረው ወይም ደግሞ የምተገብረው ተግባር ይጋጫል የሚለው ነገር በደንብ መመልከትና ማስተዋል ይተበቅባቸዋል ይሄን አስተውለው ከዛ ውጪ የማይችሉት ከውስጣቸው የሆነ የቀናት መንፈስ የመጡ ነገሮች ካሉ ያኛው ነገር ላያስጠይቅ ይችላል እንዳጠቃላይ ግን አላሁ ዐዘ ወጀል ያዘዘው ሸሪዓዊ ህግ ፍትሃዊና መሳሊህ ጥቅሞች ናቸው ጉዳት የለባቸው የሚለው ነገር ማየት ያስፈልጋል ከዚህ ባሻገር ቀናት ስለቀኑ ሴቶች ደግሞ ወይም ደግሞ ቀናት ስላለባቸው ጋብቻውን ሁለተኛውን እስካልተቃወሙ ወይም እስካልከለከሉ ድረስ አቅም ያላቸውን ሰዎች
ማግባት የሚፈልጉ ብዙ ሴቶችን ማስተዳደር የሚችሉ ሰዎችን መርዳት የሚችሉ ሰዎች አቅም ያላቸውን ሰዎች እስካልከለከሉና እንዲሁም ደግሞ እስካልተቃወሙ ድረስ ቢቀኑ ችግር የለውም። ይሄ በአሁን ባሉ ሴቶች ብቻ የመጣ የተፈጠረ ሳይሆን አታ የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች እንኳን ሳይቀሩ ይቀኑ ነበር። ቅናት ነበር። አንዳንድ ነገሮች ሲታዩ ከሌሎች ሚስቶቻቸው ነገሮች ሲመጡ ሀዲያዎች ሲመጡ የሚቀኑበት አጋጣሚ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ይሄን በቀላሉ ቀስ ብለው ሐል ያረጉ ነው ይፈቱት ነበር። ጋረት ኡሙኩም እያሉ በተለጡፍ ቢሊን ቀስ ብለው በተላሰለሰ ቃልና በጣም የሚያግባባ በሆነ ቃል እሷን በሚያበርድና በሚያቀዘቅዝ በሆነ መልኩ ነብዩ ሰለላሁ ዐለይሂ ወሰለም ያክሙት ነበር። እኛም ወንዶች አንዳንድ ጊዜ ሸሪዓን ለመቃወም ሁለት የምናገባ ሰዎች ወይም ደግሞ ያላገባን የፈለግን ሰዎች ሳንፈልግም ዝም ብለን ሴቶችን በዚህ ጉዳይ ላይ ለማነሳሳትና ሸሪዓው ጋር እንዲጋጩ ማድረግ ጥንቃቄ ልናደርግ ይገባል። ማለት ሰበብ መሆን የለብንም። መምከር ማስተዋል ወይም ደግሞ ሸሪዓው የሚለውን ነገር ማስገንዘብ ነው የሚል ሐሳብ አለ። ኢንሻአላህ እሳቸው ደግሞ ሼህ ዑመር ጀዛሁሙላሁ ተዓላ እሳቸው የሚሉትን ደግሞ ኢንሻአላህ እንሰማለን። ጀዛከላህ ቢስሚላህ አልሐምዱሊላህ ወሰለላሁ ወሰለም ወባረከ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመንዋላህ አማ ባዕድ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ይሄ ሐውለ ኢዕቲራድ አልመርአ ለተዓዱድ ዙሪያ ላይ ስንመለከት ለሁለት እናየዋለን። እሱም ምንድነው? ይሄ ተዓዱድን መቃወም የሚለው የመጀመሪያቱን ልኮን ትችላለች፣ የኋለኛውም ልኮን ትችላለች። በአብዛኛው የሚታየው ግን መጀመሪያ ተገባቸው ላይ ነው። የኋለኛው ላይ በተለይ አሁን ሰዓት ላይ የመቀበል ሁኔታ አለ። ያለውም ሁኔታዎች አስገዳጆች ከመሆኑ የተነሳ ማለት ነው። እና ሼክ እንዳላችሁት ሐቂቃ ይሄ ሸሪዓን መቃወም እንዳይሆንብን ከልባችን ብንሆን በጣም ጥሩ ነው ብዬ አስባለሁ። ቅናቱ እንደተጠበቀው ነው ማለት ነው። በመጀመሪያ ግን ይህንን እንዲያደርጉም ወደ መቃወም እንዲሄዱ የሚያደርጉት ነገሮች የወንዶችም አተገባበር ችግር አለበት ብዬ አስባለሁ። እኔ እንከን አለበት። አንደኛ ተዛ ውስጥ ምንድነው እነሱም የሚቀኑበት ይበድሉናል፣ አዲስ ሴት አገባና ወደዛች ያደላብናል የሚል ፍርሃት ስለሚመጣ በዛ ላይ ሊሆን ይችላል። ያችኛይቱ ደግሞ አይ እኔን ትርፍ አድርጎ ያየኛል ነገር ሊሆን ይችላልና እዚህ ላይ ወንዶች ጥንቃቄ እንዲያደርጉ አደራ ላለሁኝ። የአላህን ሸሪዓ ሰዎች እንዲጠሉ ሰበብ መሆን የለብንም። ምክንያት መሆን የለብንም። እኩል አድርጎ አለማየቱ እነዚህ ነገሮች ከወንዶች ጋራ ጥንቃቄ ተደርጎባቸው እንዲሰሩ አደራ ላለሁ እና እኛ ሰበብ የምንሆንበት አጋጣሚ አለ። ለሌሎችም ራሱ ነን ሙስሊም ላልሆኑ ለሆኑ ሰዎች ሙስሊም ላልሆኑ ሰዎችም በዚህ እይታ በእስልምና ሸሪዓ ላይ ፍርድ እንዲሰጡ እስልምና እንዲህ ነው ይዞልማል ይበድላል እንድንል ያደርጋል እንጂ የኛ ምክንያት ይገፋፋል እንጂ እኛ ቅድም ሼክ እንደቀሩት አያቱ ላይ ወይ ኺፍቱም አላ ተዕዲሉ ፈዋሂደተን አው ማመለከት አይማልኩ ሲፈቅር ዝም ብሎ አልፈቀደም። አላህ Subhanahu Wa Ta'ala አለማስተካከልን ተፈራችሁ አንዲት ብቻ። ለምን ይሄ እንዳትበድሉ ያቀርባቸዋል። አቅራቢ የሆነ ነገር ነው እንዲያበድሉ ይላል። በደልን እስልምና በጣም ነው የሚቃወመውና እኛ በደልን እንጠንቀቅ። ሴቶች ደግሞ የአላህ ሸሪዓ ነውና አላህ Subhanahu Wa Ta'ala የኡማውን መሻኪል ለመፍታት ምክንያቱም ወንዶች በጦርነት በተለያየ መንገድ ያው ሞት ይበዛባቸዋል። ወንዶች ይበዛሉ። በተለይ አኺረት ዘመን ላይ እንደሚበዙ ሴቶች ይበዛሉ። ሴቶች እየበዙ ስለሚሄዱ ያንን ሙሽኪላ ማን ይፈታዋል? ይሄ ተዓዱድ ስለለ ማለት ነው። ወይ ደግሞ ወይ ብቻዋን ልትኖር ነው ወይ ያልሆነ መንገድ ላይ ልትገባ ነው ማለት ነው። ግዴታ ይሄ መፍትሄ የተቀመጠው ለዚህ ነውና ስለዚህ ጠቃሚ መሆኑን አውቀው ባይቃወሙት እንዳላችሁት ቅናትና መቃወም ይለያያል። ቅናት የሴት ባህሪ ነው። ሐታ አይሻ ረዲየላሁ ተዓላ አንሃ በሞተችው በኸዲጃ ትቀና እንደነበረ በጥሩ ሲያነሷት ነብዩ አለይሂ ሰላቱ ወሰላም የሚያጅብ ያው የማይነገር ለኛ እንደው ስናየው ሊነገር የማይገባ የሚያስብል የመሰለው ሁሉ ተናግራለች። ያ ግን ወደ ሌላ አላደረሰም። ጋብቻውን ወደ መቃወም አላደረሰምና በዛ አንመለከተውም። ይሄን የቅናት የሆነውም ማለት ነው። ላኪን ግን ተቃውሞ አግባብ አይደለም። አላህ Subhanahu Wa Ta'ala በቁርአን ላይ ወለው አና ከተብና عليهم ان اقتلوا انفسكم او اخرجوا من دياركم ما فعلوه الا قليل منهم ይልና ወለው አና ምንድነው ወለው انهم فعلوا ما يوعظون به لكان خيرا لهم واشد تثبيتا ይላል። እንደው ሐታ አላህ Subhanahu Wa Ta'ala ታዘዘ ለኛ የሚጎዳ ያለ መሆኑ ታገራችሁ ውጡ ራሳችሁን አጥፉ ቢል እንኳን
እስራኤሎችን እኮ ለተውበት አጥፉ ተቀብለዋል። ቱል ባዕዱኩም ባዕዳን ተቀብለዋል። ወንጀላችን እንዲማርልን ብለው ጀነትን እንገባ ብለው አልሐምዱሊላህ። እኛ ሸሪዓ ደግሞ ወገር ነው። ቀላል ነገር ሴቶች መቀበል ከባድ ነገር የለም። ከባድ ነገር የለም ወላሂ። ኡርሲልቱ ቢልሚለቲ ሰምሓ ቅርብ ሆነች ሃይማኖት እንደተላኩ ነው ነብዩ አለይሂ ሰላቱ ወሰላም የተናገሩትና በጣም ቀላል ነገር ነው። ሐታ ያን እንኳን ቢያዝ አላህ መርሐባ ማለት አለብን። የሷባ ሴት ሀገር ወጥቶ የለም እንዴ? ሀበሻ መጥቶ የለ እንዴ? ሀገራቸው መካን የመሰለች ሀገር በአንድ ሶላት 100 ሺህ ሌላ ቦታ የሚሰግደው የሚበልጥባትን ሀገር ለቀው መዲና ሄደ የለ እንዴ? እዚች ሀገር መጥቶ የለ እንዴ? ያንተ ተገበሩት። እኛ ታዲያ ለዚህ ለቀላል ነገር እንዴት አንተገበረውም? ስለዚህ ቀላል ነገር ነው። አላህ ታዘዘው። በቃ ያላህ ትእዛዝ ለኛ ጠቃሚ ነው፣ ለኛ ብሎ ነው ብለን መውሰድ ያለብን። ቢሰሩት ኑሮ ይላል አላህ ያዘዘውን ሐታ ነፍስ ግደሉ ታገራችሁ እንኳን አውጡ፣ ነፍሳችሁን አጥፉ ታገራችሁ አውጡ ሲል ቢሰሩት ኑሮ ለካነ ኸይረን ለሁም ለነሱ የተሻለ ነው። ወአሰድ ተስቢታ ኢማናቸውም የተረጋጋ ይሆን ነበር። እናም ትልቅ አጅር እንደሚሰጣቸውና ቀጥ ያለው መንገድ እንደሚመራቸው አላህ ስለሚነግረን በጣም ጠቃሚ መሆኑን አይተን የአላህ ትእዛዝ ለኛም ለምትመጣውም የመጣችውም ለኔም ለፊተኛይቱም ጠቃሚ ነው አላህ የደነገገው ብለን ብንወስደውና የአላህን ሸሪዓ ባንቃወም ዘራችንን ብናበዛና የነብዩ ሰለላሁ ዐለይሂ ወሰለም ኡማ ብናበረክት በጣም ጥሩ ነውና እዚህ ላይ እህቶቻችን ያው እንግዲህ ናም የሴት ባህሪ ነው። አብሽሩ የእናንተ ብቻ አይደለም፣ ድሮም ነበረ። ላኪን ግን ዋጥቻል አርጋችሁት የኡማው ችግር በዚህ እንዲፈታ ብታምቻችሁና ባትቃወሙ፣ በተለይ ደግሞ የቅናቱ ሳይሆን የዚህ የመቃወሙን ጉዳይ ጥንቃቄ እንድታርጉበት። እኔ አንዲት ጥቂት ሰዋራለሁ እዚህ ላይ አንዲት እህታችን ሐቂቃ ቅድም እንዳልኩት ሐታ ፍትሃዊነት አይደለም እስከ ማለት ማሰቡ ያላችሁት ላይ ትዝ አለኝ አንድ ታሪክ እና አንዲታችን ባቲ ነው አስታውሳለሁና እንደው ይሄንን አያት ስቀራ ድምጬን ቀነስ አድርጌ ሁሉ ቀራዋለሁ እስከ ማለት የደረሰበት ሁኔታ። ይሄ መቃወም ነው። አልተቀበለችም ማለት ጥሩ አይደለም። እንዴት ድምጽ ቀነስ ይደረጋል? እንዴት ሲታፈርበታል? የአላህ ትእዛዝ ወላሂ የሚያሳፍር አይደለም። ኢነላህ ሐኪሙን ዓሊም፣ አላህ ጥበበኛ አዋቂ የሆነ ጌታ ነውና በጥበብ በእውቀት ነውና ይሄንን ሸሪዓ ሲደነግገው ዝም ብሎ አንዱን ሊከፍ ሊያረግ አንዱ ዝቅ ሊያረግ አይደለም። የሁለቱንም መፍትሄ ለማድረግ ነው። የወንዱም ሁለተኛ ማግባት የራሱ የሆነ ጥቅም አለው እንደሚታወቀው፣ ሴትም ጥቅም አለው፣ ለነሱም ጥቅም አለው፣ ለመጀመሪያውም ጥቅም አለው። ብዙ ለልጆቿ ብዙ ወንድሞች ይፈራላታል አይደል? ይሄ ብቻ አይደለም፣ እሷ የተለያዩ ጎደሎች ይኖራታል፣ ያችኛቱ የምታሟላላት ብዙ ነገር ታግዛታለች። እና ከዚህ አንፃርም መመልከቱ በጣም አሪፍ ነው ብዬ ነው የማስበው። እንግዲህ አላህ Subhanahu Wa Ta'ala ያግራልን። ነገሩ ቢከብድም ያላህ ትእዛዝ እስከሆነ ድረስ ጥሩ አድርገን ልንመለከተው ይገባል ባይ ነኝ። ኢንሻአላህ ጀዛከላሁ ሼክ። በጣም በሰፊው አዘርዝረውታል፣ አብራርተውታል። ቢልሐቂቃ ይሄ በጣም ጥንቃቄ ልናደርገው የሚገባ ነገር ነው። እንደዚህ አይነት ነገሮች በጣም እየበዙ በተለይ አሁን ደግሞ እንደተለመዱ አይነት ነገሮችና እንደ ቀላል ነገር ተደርገው እየተወሰዱ አንዳንዴ ኸጣ ወይም ደግሞ ስህተት ሲደጋገም ምንም አይነት ወንጀል እንደሌለው አይነት ተደርጎ የሚታሰብበት ሁኔታም ስላለ ተሰባስበው ሲያወሩ ሊሆን ይችላል፣ ሲገናኙ ሊሆን ይችላል፣ የተለያዩ ነገሮች ሲያደርጉ ወይም ባላቸው ጋር ሒዋር ቃለ ምልልስ ሲያደርጉ ሊሆን ይችላል። የምናናውጣቸው ቃላቶችና የምናገራቸው ነገሮች የምንሰራቸው ተግባራቶች ይሄ ሸሪዓ ጋር ይጋጫሉ የሚለውን ነገር እያሰብን ብናረግ ሙስሊሞቻችን ጥንቃቄ ልናደርግ ይገባል። እኛ ሙስሊሞች ነን፣ ወደፊት ጀነት እንፈልጋለን። እቺ ትንሽ ዓለም ናት፣ ጊዜያዊ ናት፣ ትንሽ የምንቆይባት ዓለም ደስታዋ ራሱ ውስንና መህዱር ነች። ያ ደስታ ምናልባታች መታ በእኛ ቀናት ተጋርታን ምናምን ብለን የምናረጋቸውና የምናጠፋቸው ጥፋቶች ጉዳት ስለሆኑ ጥንቃቄ ልናደርግ ይገባል ነው። እስልምና ማለት እድኹሉ ፊ ሲልሚ ካፋ እንዳልኩት ነው፣ ሙሉ ለሙሉ መቀበል ነው። ሼክ እንዳነሱት ደግሞ እኔም እንዳነሳሁት እንደው እስልምና አንዳንድ ጊዜ መሳሊሁ ጥቅሞች ለኛ ላይ ታዩ እንችላሉ እንጂ መሳሊሆች በጣም ጥቅም በርከት ያሉና አላህ የሰራው ሸሪዓ ስለሆነ መሳሊሆቻቸው በጣም አመዛኝና ሰፋ ያሉ ነገሮች ናቸው። ወጀዛኩሙላሁ ኸይረን። አላሁ ዐዘ ወጀል እንግዲህ በሰማነው የምንጠቀም አላህ ዐዘ ወጀል ያለውን በአግባቡ የምንተገብር ትክክለኛ ሙስሊሞችና እውነተኛ ሙስሊሞች አላህ ያድርገን። የዛሬው እይታችን ኢንሻአላሁ ተዓላ በዚህ የሚቆይ ይሆናል። ወጀዛኩሙላሁ ኸይረን ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። አላሁመ ሰሊ ወሰለም ዐላ ሙሐመድ ወዐላ አሊሂ